የሃይፐርሉፕ ቴክኖሎጂ ፈጠራ ሪከርድ መስበሩ ተነገረ። ሰላም ተመልካቾቻችን፣ በምን አዲስ በሳይበር ሰዓታችን ላይ ነው የምንገኘው። በዓለም ዙሪያ የተሰሙ አዳዲስ የቴክኖሎጂ መረጃዎችን ይዘን ቀርበናል። አብራችሁን ቆዩ። በኔዘርላንድስ የተሰራው የሃይፐርሉፕ ትራንስፖርት ንድፍ ሀሳብ ቴክኖሎጂ የፍጥነትና የአቅጣጫ ለውጥ ክብረ ወሰን መስበሩ ተነግሯል። የሃይፐርሉፕ ቴክኖሎጂ ፈጠራ ከመሬት ጋር የሚፈጠርን ፍሪክሽን በመቀነስ ከፍተኛ ፍጥነት ያለው የትራንስፖርት አገልግሎት ስርዓት ሲሆን ከዚህ ቀደም ከ750 ጊዜ በላይ ሙከራ የተደረገበት ንድፈ ሀሳብ ነው። የኔዘርላንድስ ካምፓኒ የሆነው ሃርድቲ ሃይፐርሉፕ ባደረገው ሙከራ ሃይፐርሉፕ በሰዓት 53 ማይል ወይም 85 ኪሎ ሜትር ፍጥነትን ሳይቀንስ አቅጣጫ መቀየር መቻሉ የክብረ ወሰን ባለቤት እንዲሆን አስችሎታል። ይህ ክብረ ወሰን የተሞከረው 420 ሜትር ርቀት ባለው የሃይፐርሉፕ ሀዲድ መስመር ውስጥ ነው። ሃይፐርሉፕ 435 ማይል ወይም 700 ኪሎ ሜትሮችን በሰዓት ለመጓዝ ምንም አይነት እንከን እንደማይገጥመው ካምፓኒው ጠቁሟል። ይህንን ፍጥነት እንዲጎናጸፍ የሚያስችለው ደግሞ ከመሬት ስበት ከፍ ብሎ የሚሰራ የሃይፐርሉፕ ማሳለጫ ሀዲድ ነው። የሃይፐርሉፕ ቴክኖሎጂ ስኬት በአውሮፓና በዓለም ዙሪያ እንዲስፋፋ ከፍተኛ ተስፋ የሰጠ መሆኑ ተነግሯል። ቴክኖሎጂው የሰው ልጅ በጉዞ የሚያጠፋውን ጊዜ አጭር እንዲሆን የሚያስችል የተፈጥሮ ብክለትን የሚቀንስና የተሳሰረ የትራንስፖርት ስርዓትን የሚፈጥር ነውም ተብሏል። ወደ ቀጣዩ መረጃችን ስናመራ ስፔስን ከአውሮፕላኖች ጋር ያገናኘ በዓለም የመጀመሪያው ሌዘር ቴክኖሎጂ ይፋ ሆነ። የአሜሪካው ጀነራል አንቶኒና የካናዳው ኪፕለር ኮሚኒኬሽን በጋራ በመሆን አውሮፕላኖችን ከሳተላይቶች ጋር በሌዘር ቴክኖሎጂ እንዲገናኙ ማድረግ መቻላቸው ተነገረ። ለመከላከያና ለንግድ አገልግሎት ይውላል የተባለው ደህንነቱ የተጠበቀና ፈጣን የዳታ ግንኙነትን መፍጠር የቻሉት ሁለቱ ተቋማት በዓለም የመጀመሪያው ስፔስን ከአውሮፕላኖች ጋር ያገናኙ የፈጠራ ባለቤት ሆነዋል። በካናዳው ዲኤች-6 መንት የአውሮፕላን ላይ ሙከራ የተደረገ ሲሆን ከምድር 3400 ማይል ርቀት ላይ ከምትገኝ ኬፕለር ሳተላይት ጋር በማቆራኘት በሰከንድ 1 ጊጋባይት ዳታን ማስተላለፍ ችለዋል። ሁለቱ ተቋማት ያከናወኑት ፈጠራ እጅግ ከፍተኛ ፍጥነት ያላቸውን የጦርና የንግድ አውሮፕላኖች ከስፔስ ጋር ያዛመደ ነው ተብሏል። ይህ ሂደት የአቪዬሽን ኢንዱስትሪን ከስፔስ ጋር ያገናኘ የዓለማችን የመጀመሪያው ክስተት እንደሆነም ታውቋል። በአሜሪካው ጀነራል አንቶኒና በካናዳው ኬፕለር ኮሚኒኬሽን ተቋማት የቀረበው ይህ ቴክኖሎጂ በብርሃንና በስፔስ ላይ መረጃን ለማስተላለፍ አስቸጋሪ የሆነ የፋይበር ኦፕቲክ ኮሚኒኬሽን ስርዓትን ያሻሻለ መሆኑ ተነግሮለታል። ፈጠራውን ድንቅ እንዲሆን ያስቻለው በከፍተኛ ፍጥነት ከሚንቀሳቀሱ አውሮፕላኖችና ሳተላይቶች የተጣመረ ትክክለኛ የማያዛባ መከታተል የሚያስችል የተዛመደ ብሎም የተያዘ ስርዓትን መዘርጋት መቻሉ ነው። ይህ ፈጠራ 10 ዋት የብርሃን መገኛ በኦፕቲካል ኮሄረንስ ቴሞግራፊ 12 ኢንች ያለው የሌዘር አየር ወለድ ኮሚኒኬሽን የተዋቀረ ሲሆን በሳተላይቶችና በአውሮፕላኖች መካከል ትክክለኛ ግንኙነትን የሚፈጥር እንደሆነም ተነግሯል። ግንኙነቱ ከ5500 ኪሎ ሜትሮች ባለ ርቀት ውስጥ እንዲፈጠር የሚያስችል ነውም ተብሏል። በዚህ የሳተላይትና የአውሮፕላኖች ርቀት መካከል የሌዘር ቴክኖሎጂ ፈጠራው 2.5 ጊጋባይት ዳታን ማስተላለፍ ያስችላል። ይህም ለመከላከያና ለንግድ ዘርፍ ከፍተኛ ጠቀሜታን ይዞ የመጣ ስፔስ አየርና ምድርን ያጣመረ ቴክኖሎጂ እንዲሆን አድርጎታል ሲል የዘገበው ኢንተረስቲንግ ኢንጂነሪንግ የመረጃ አውታር ነው። ወደ መጨረሻው መረጃችን እናመራለን ተመልካቾቻችን። ሰሞኑን መነጋገሪያ ከሆኑ መረጃዎች አንዱ አልባኒያ ሰው ሰራሽ አስተውሎት ሚኒስቴር በመሾም በዓለም የመጀመሪያው ሀገር መሆኗ ነበረ። የሀገሪቱ ጠቅላይ ሚኒስትር ኤዲ ራማ ሙስናን ለመታገል በሚል በሰው ሰራሽ አስተውሎት ኤአይ የተሰራች ሚኒስቴር በካቢኔያቸው ማካተታቸው አነጋጋሪ ሆኗል። የሰው ሰራሽ አስተውሎት ስሪት የሆነች ሚኒስቴር ዲዮላ የሚል ስያሜ የተሰጣት ሲሆን ፀሐይ የሚል ትርጉም እንዳለውም ተነግሯል። ጠቅላይ ሚኒስትሩ የሀገሪቱን ባህላዊ ልብስ ለብሳ የምትታየውን ሚኒስቴር ባስተዋወቁበት መልእክታቸው የጉቦና የእጅ ጥምዘዛ ማስፈራሪያዎች ስጋት የለባትም ነው ያሉት። የመንግስትን ስራዎች የሚያከናውኑ ተቋማትንና ኩባንያዎችን ለመምረጥ የሚከናወኑ ጨረታዎችን ለመቆጣጠር ኃላፊነት የተሰጣት ሲሆን የመንግስትን ስራዎች ቀልጣፋ ለማድረግና ተጠያቂነትን ለማረጋገጥ እገዛ እንደምታደርግ ታምኖበታል። የኤአይ ስሪቷ ሚኒስቴር ዘመኑ የደረሰባቸው የቴክኖሎጂ ውጤቶች በመጠቀም ከማይክሮሶፍት ኩባንያ ጋር በመተባበር የበለጸገች መሆኗን አሶሺየትድ ፕሬስ ዘግቧል።
ተመልካቾቻችን የዛሬው የምን አዲስ በሳይበር መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ሳምንት በሌሎች መረጃዎች እንጠብቃችኋለን። ስንታየሁ ተስፋዬ ነበርኩኝ። ቸር ሰንብቱልን።